ሰላም እንዴት ናችሁ? ዛሬ ደግሞ አዲስ ነገር በወቅታዊ መጥቻለሁ። ለየት ያሉ አሳፋሪ ነገሮችን በአደባባይ የታዩበት ምስል ይዤ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ላይክ፣ ሼር ሀሳባችሁም ያላችሁን ሀሳብ ያስተምራል ብላችሁ የምታስቡትን እንድትሰጡኝ በትህትና እጠይቃለሁ። ወደ ምስሉ ሌላም በመሃል አዝናኝና በመጨረሻም አስተማሪ ምክር ያለው ምስል ይዤ መጥቻለሁ። እስቲ ወደ መጀመሪያው ምስል እንሂድ። አረቄ ይመቸኛል ሚስቴን ቆንጆ አድርጎ ያሳየኛል። አረቄ ይመቸኛል ሚስቴን ቆንጆ አድርጎ ያሳየኛል። ሞታ ይመቸኛል ቲክቶክ እንዳያችሁት እብድ እንደሆኑ ያስታውቃል። እኔ ማለት የምፈልገው እንደነዚህ አይነት ሰዎች ወደ ጠበል ምክር እንጂ በአደባባይ እንዲዋረዱ የሰው መሳለቂያ እንዲሆኑ የሚያደርጉ ሰዎች ምን አይነት ስነ ልቦና ነው ያላቸው? በመፈመስ ብለህ የወንድሞችና የእህቶች ገመና ቀርጸን ማስቀመጥ አስፈላጊ ነው ወይ? ማለት እነዚህ ምክርና ወደ ትክክለኛው መንገድ እንዲመጡ ማድረግ ሲቻል ይህንን የሚያደርጉ ሰዎች ወዴት እየሄዱ ነው? ነገ ታሪክ ሰርተናል ብለው ሊያስቡ ነው ወይ? እና እንደነዚህ አይነት ሰዎች ማለት ቪዲዮ ቀርጸው የሚልኩ ሰዎች ምን አይነት ሰዎች ናቸው? ምክንያቱም እብድ እንደሆነ ያሳውቃል። ምን ተአምር አይተን ሰርተናል ብለው ነው የለቀቁት። ይህንን ቢታረም እስቲ ሌላውን አይተን እንመለስ። እንዳያችሁት ጃኒ የአዶናይ ፍቅረኛ ማለት ነው የለበሰችውን ልብስ ትክክል አይደለም። ለመደነስ ራሱ እንዴት እንተስቸገራት እንዲህ ከምትሳቀቅ ለምን ሌላ ልብስ አታደርግም? ለነዚህ አይነት ልብስ የሚያደርጉ እህቶቻችን ምን ለማግኘት ነው? በተለይ ፍቅረኛ ያላቸው ይህንን ማድረጉ ለምን አስፈለገ? ከፍቅረኛቸው ጋር ብዙ ነገር ያደርጋሉ፣ የታወቀ ነው። አደባባይ ለህዝብ እንዲህ ማሳየት እንዲህ መሆን መሳቀቅ ለምን አስፈለጋቸው? በሌላ ትኩረት መስጠት ማግኘት ይችላሉ። በተለይ ጃኒ የታወቀች ነች፣ ብዙ ነገር የምትታወቅ ነች፣ ብዙ ነገር የምትሰራ ነች። ለሰዎች ለመታየት ምናምን ብላ ነው ብዬ አላስብም። ግን አንዳንዴ ለሰዎችም ማሰብ ጥሩ ነው። ለምን ይጨናነቃል ያለው ሌላው ነው። ስታይተናል እናታቸው የምታክል እናት እንዲህ ማድረግ ሰው ወዴት እየሄደ ነው? በጣም የሚያስፈራ ነው። በጊዜው የሆነ ነገር ካልተደረገ መጨረሻቸው ምን እንደሚሆን አይታወቅም። እስቲ የሚያዝናና ምስል አይተን እንመለስ። የቁማር ነገር ምን ያክል መጥፎ እንደሆነ የሚያሳይ አንድ ምስል አግኝቼ ነበር። ትምህርት ይሆናል ብዬ ስላሰብኩ ይህንን ተመልክተን እንመለስ። ምድረ ቁማርተኛ እንግዲህ ስልክ ቁጥርህንና ስምህን ያው እዚህ ጋር የምታዩቸው ስልክ ቁጥሮች እና ስሞች የምታውቋቸው ሰዎች ከሆኑ ጓደኞቻችሁ ከሆኑ ቤተሰቦቻችሁ ከሆኑ ልጆቻችሁ ከሆኑ ጎረቤቶቻችሁ ከሆኑ ቁማር ማንም ቁማርን አሸንፎ ያለፈለት ሰው ኢትዮጵያ ውስጥ አላየንምና ተጠንቀቁ ብላችሁ ብትመክሯችሁ ጥሩ ነው። ከዚህ በፊት
በቁማር ላይ ባነሳውት ርዕስ ላይ እንደ ማስረጃና ምን ያህል የቁማር ትራንዛክሽን ኢትዮጵያ ውስጥ እየተካሄደ እንደሆነ እንድትረዱ የኢትዮጵያ ንግድ ባንክ ከዚህ በፊት ከኤቲኤም ከተሰረቀ ብር ላይ አብዛኛው ወደ ቁማር አቋማሪ ድርጅቶች አካውንት እንደገባ እንደ ማስረጃ እንድታዩት ብዬ ነበር ያንን ያቀረብኩላችሁና ይህንን የተመለከተ አንድ ሰው ቆይ ለምን ትቸገራለህ ብሎ የአንድን ድርጅት ትራንዛክሽን ላከልኝና ዳውንሎድ ሳረገው ሚሞሪ ቀይን ያበራው እውነቴን ነው የምላችሁ ቀይን ያበራው ከዛ ውስጥ የአንድ ቀን ትራንዛክሽን በመታዩት ፍጥነት ወደ ላይ ለማድረግ ከ2 ደቂቃ ከ7 ሰከንድ አካባቢ ነው የፈጀብኝና ምን ያህል ትራንዛክሽኑ ምን ያህል እንደሆነ እንድትረዱት ነው እንግዲህ ኢትዮጵያ ውስጥ አሁን ላይ ከ150 በላይ አቋማሪ ድርጅቶች አሉ ፍቃድ ይኑራቸው አይኑራቸው የማቀው ነገር የለም ከነዚህ 150 በላይ ድርጅቶች ውስጥ አንዱ የቫሙስን ብቻ ነው ላከልኝና የአንዷን ቀን እንኳን እንደዚህ አድርጌ መጨረስ አልቻልኩምና ችግሩ ሶሻል መስቀልቅሉ ምን ያህል እየተነከረ እንደሚመጣ እንድትረዱኝ በማሰብ ነው ይሄንን ማስረጃ ያቀረብኩላችሁ ወጣቶች ላይ ያገባናል የምትሉ ለወደፊት መጻኢ ዕድላቸው ላይ ያገባናል የምትሉ ሰዎች ድርጅቶች ይሄንን ተረድታችሁ የሆነ መላ ተፈጥሩ ዘንድ እንድትገነዘቡ ነው ይሄንን ማቀርብላችሁ ቻው የመጨረሻው ደግሞ የዚህ ሰው ትምህርቱ ስለተመቸኝ ለሌላም ይጠቅማል በማለት በዚህ ምስል የመጨረሻ አደርጋለሁ ቁራው ንስሩን ይነክሰዋል ይዘልፈዋል ይህንን ሲመለከት የነበረ አንድ ሰውዬ እንዴት የአዋፋት ንጉስ የሆነው ንስር ለቁራ እጅ ይሰጣል እንዴትስ ራሱን መከላከል ያቀተዋል ብሎ መጨረሻቸውን ለማየት ጓጓ ንስሩ አንዳችም ጸብ ውስጥ አልገባም ግጭትም አልፈጠረም ከቁራ ጋር እየታገለ ጊዜውንም ጉልበቱንም አላባከነም ይልቁንስ ረጃጅም ክንፎቹን ዘርግቶ ከፍ ወዳለው ወደ ሰማይ ሰማያት መወንጨፍ ጀመረ ከፍ ባለ ቁጥር ቁራው አየሩን መቋቋም ከበደው በመጨረሻም መተንፈስ አቅቶት በራሱ ጊዜ ወደቀ ይህን ሁሉ ሲከታተል የነበረው ሰው እንዲህ አለ ጉልበታችሁን ጊዜያችሁን ለቁራ መሰል ሰዎች መልስ በመስጠትና በመላፋት አታባክኑት ይልቁንም እንደ ንስሩ ከፍታን ምረጡ ያኔ በራሳቸው ሰዓት ይወድቃሉ ብሩክሲቲ ነኝ ሸር ቆዩልኝ በሌላ ጊዜ በሌላ ምስል እስከምንመጣ አመሰግናለሁ ለዚህ ቻናል ሰብስክራይብ ላይክ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ አመሰግናለሁ ያፌት ሐጥቁ ውድ ነው መቀለ